እናልህ አለሙ እንደዛ አለ እልሃለሁ። እሱማ ግልጽ ነው ለጓደኛው አብሮት ስንት ስራ ለሰራው ያልሆነማ ለኔ ይሆናል ብዬ አላስብም። አረ በደንብ ታገሳለሁ። ምን ይሄን ያለ አመት ታግሽስ የለ። እሺ አለሙ ልመነው? እውነት ይርጋ ቢሆንስ ባሌን የገደለው? አለሙስ ቢሆን ቆይ ትክክለኛ ገዳይ? ወይ መከራዬ! እሺ ቬኔስ ይርጋ ይርጋ ቆይ አንዴ መልሼ ልውልሽ ቬን ምን ነው ችግር አለ እንዴ? አይ ይርጋ የሚባል ሰው በቅርብ ማውቀው ሰው ስላለ ሄኖክ ምን ሆነም ተናዶ ወደኛ እየመጣ ያለው? እኔ እንጃ እባክሽ፣ ትናንትም እያወራሁት ስልኩን ጆሮ ላይ ነው የዘጋብኝ። እኔ እንጃ የሆነ ነገር ግን ሆኗል። ስለዚህ ቬነስ የአባቴ ገዳይ ልጅ ልትሆን ትችላለች። ከዛም አልፎ ደግሞ የአባቴና የእናቴ ሀቅ የሆነውን ንብረታቸውን ወስደውብናል። ይህንን ነገር አስመልሰዋለሁ። ደህና አደራችሁ። እንዴት ነህ ሄኖክ? ፊት ልክ አይደለም። ምንድነው በጣውት የተፈጠረ ነገር አለ? ስመጣ እኮ ከአንድ ልጅ ጋር ተጣልቼ ተናድጄ ነው። ናሆም እንደሆነ ውጭ ሄዷል። ሌላም ትጣላ ሰው ኪት አገኘ? ናሆም እኮ ፊት ለፊት ነው የሚጋፈጠው። ልቡ ክፋት የለውም። አንዳንድ ሰዎች ግን አሉ ወዳጅ መስለው ጠላት የሚሆኑ። እኔ የምፈራው እነሱ ነው እንጂ ፊት ለፊት የሚጋፈጠውን አልፈራም። እሱስ ትክክል ነህ። ፊት ለፊት የመጣውን ሰው ባችለው እንኳን ሮጠህ ታመልጣለህ። ከኋላ የመጣውን ሰው ነው ሳታየው የሚያጠቃ። አንቺ ማትወጂውን ሰው በየትኛው መንገድ ነው ማጥቃት የምትፈልጊው? እሱ እንደ ሰውየው ማንነት ይወሰናል። ግን ሰውየውን ፊት ለፊት ማጥቃት የማልችል ከሆነ ከኋላ መጥቼ ከማጥቃት ወደ ኋላ አልልም። አንተም ቢሆን ይሄንን ነው የምታደርገው አይደል? በፍጹም። እኔ ቻልኩትም አልቻልኩትም ጠላቴን ፊት ለፊት እያየሁ ነው መበቀል የምፈልገው። እንዴ ምንድነው በጣውቱ እንደዚህ አይነት ወሬ የምታወሩት? አረ ሰላም አለኝ በሉ። አሜን። ሄኒ ወዴት ነው? የትም እዚሁ ግቢ ውስጥ ነው። እፈልጋለሁ። አንድ ማውራ ነገር አለ። ጥሩ። እኔም ለራስሽ የምፈልገው ነገር አለ። በኋላ ተገናኝተናል። እሺ። እኔ የምለው የምቀርባቸው ሴቶች ሁሉ የጠላቶቻችን ልጆች ናቸው ወይስ ሆን ብለው ነው የሚቀርቡክ? ምን አውቃለሁ ማየ፣ መቼም ሆን ብለው ነው የምማርበት ኮሌጅ አይገቡ። እሱስ እውነት ክፋት ካሰቡ ከዛም በላይ ሊያደርጉ ይችላሉ። እሺ አሁን ምንድነው ማድረግ ያለብን? መጀመሪያ መጠንቀቅ። ታውቃለህ ይሄን ሁሉ ጊዜ ዝም ያልኩት ላንተ ብዬ። ስለዚህ አንተ እንድትጎዳብኝ አልፈልግም። እንዲሁ ድሃውኝ ብቀር ይሻላል። እናቴ በጣም ነው የማመሰግንሽ። አንቺ እኔን አንድ ነገር እንዳያረጉብሽ ብለሽ ዝቅ ብለሽ የማይገባሽ ኑሮ ነረሻል። አሁን ግን እኔ ልጅሽ ቀና ብለሽ እንድትኖሪ ነው ማድረግሽ። ሄኖክ ተው፣ ባንተ ጉልበት የሚሆን ነገር አይደለም። እኔ መሄድ ባለብኝ መንገድ ሁሉ ሄጄ ራሴ ነገሮችን አስተካክላለሁ። ንብረታችንን እናስመልሳለን። ይርጋም ሆነ ደግሞ አለሙ ቢያገኙ እንዳታምናቸው፣ ሁሉም ለጥቅሙ ነው። እሺ እናቴ እጠነቀቃለሁ። ማገዝ ባለብኝ ደግሞ አግዝሻለሁ። እሺ ግን እኔን ሳታማክር ምንም አይነት ውሳኔ እንዳትወስን። እሺ ችግር የለውም። የኔ ልጅ አንተ ከሌለህ እኔ ንብረቱ ምንም አያደርግልኝ። ካንተ ውጭ ዘመድ የለኝም ታውቃለህ። እኔ ሳታማክር ምንም ነገር እንዳታደርግ ቃል ግባልኝ። አትጨነቂ እማዬ። በእርግጥ ሁሉም ልጅ ለእናቱ ልጅ ነው፣ ግን ደግሞ አታስቢ፣ እኔ አድርጌልሻለሁ። ሄኖክ እስቲ ቃል ግባልኝ አልኩ፣ ቃል ግባልኝ። እማ ማድረግ ያለብኝ ነገር ሊኖር ይችላል። በአንቺ ከማልኩ ደግሞ ታውቂያለሽ አይደል? እኮ ስለማውቅ እኮ ነው ማል ያልኩ። እማዬ የማይሆን ነገር ውስጥ አልገባም፣ ግን ደግሞ ምንም አላረግም ምናምን ብዬ ቃል አልገባልሽ። ሄኖክ እያስፈቀድኩ አይደለም እያዘዝኩ ነው፣ ቃል ግባልኝ። እማዬ ይሄን ነገር ማድረግ አለብኝ። እስከ ዛሬ ሞትሽልኝ ይበቃል። ከዚህ በኋላ ግን እኔ ያለሁ ትሰማለህ? እንደውም አልፈልግም፣ ምንም ነገር አልፈልግም። እንደውም ያሉትን ወረቀቶች በሙሉ ቀዳርጄ ነው የምጥላቸው።
አዎ አንተ ማርፈት ትቀመጣለህ፣ እኔም ድህነት ይሻለኛል። እንደዚህ የሚባል ነገር የለም እማ። ከዚህ በኋላ እንደውም ይሄ ነገር በእኔ ቁጥጥር ስር ነው። አንቺ እጅሽን እንድታስገቢ አልፈልግም። እንዴማ እኔ ላይ እኮ እጅሽን አንስተሽብኝ አታውቂም። ትሰማለህ? አጥቼ ደምንባ ከማለቅስ እንደዚህ መትቼ ነገሮችን ባስተካክል ይሻለኛል። በመምታት አስተካክለዋለሁ ብለሽ እንዴት ታስቢያለሽ? እሺማ ሳያልፍብን ይሄ ችግር እንዲያልፍ እናደርገዋለን። እባክህ እኔ እባክህ ተጠንቀቅ፣ እየፈራሁ ነው። አይዞሽ እናቴ፣ እንደዚህ አንገትሽ እንደደፋሽም አትቀሪ። ሳምሪ እንዴት አደርክ? ተመስገን ነው። ዛሬ ማንም ከጎኔ የለም። ምን ማለት ነው? ማለቴ ሁሌ ሳይክ አጠገብ ሰው አገኛለሁ። ብቻህን እኮ ላገኝ አልቻልኩ። ቀልጅ አንቺ። እየቀለድኩ አይደለም ሄኖክ፣ ትሰማኛለህ? ህይወቴ እንዲበላሽ አልፈልግም። ግልጽ አድርገህ ንገረኝ። ቬነስን ታፈቅራታለህ ወይስ አታፈቅራትም? ይሄ ደግሞ ምን አይነት ጥያቄ ነው? ደረቅ ጥያቄ ነው። ምርጫ ላድርግልህ። ኤ እኔን ነው የምታፈቅረኝ፣ ቢ ቬነስን ነው የምታፈቅራት። ሲ እኔ በዚህ ሰዓት ስለ ፍቅር ማስብበት ጊዜ ላይ አይደለሁ። ቆይ ታዲያ ለምን ተስፋ ሰጠኝ? እኔ እኮ እያሰብኩ ያለሁት ፍቅረኛ እንደሆንን ወደፊት እንደምንጋባ ነው። እኔ እኮ በአንተ ምክንያት እየተጎዳው ነው ሄኖክ። እኔ ደግሞ በእናንተ ምክንያት ህይወቴ ሙሉ ተቸግሬ ማንነቴን አጥቼ እኖራለሁ። በእናንተ ምክንያት ምንድን ነው እያልክ ያለኸው? ባይገባሽ ነው የሚሻለው። ጥሩና ሀቀኛ ሰው ከሆንሽ ትጎጃለሽ። ይኸው እኔም ይሄንን እውነት ካገኘው በኋላ አጣብቂኝ ውስጥ ነው ያለሁት። ታዲያ ለምን አታወያየኝም? እና ማድረግ ያለብን ነገር ካለ እናድርግ። አንድ ጊዜ ምን ሆነ መሰለሽ፣ አንድ ሰውዬ ቤት ውስጥ አነስተኛ እሳት ተነሳ። ከዛ ሰውዬው ቤት ውስጥ ያገኘውን አንድ ጄሪካን ውሃ አንስቶ ቤቱ ላይ ደፋው። ለካ የደፋው ውሃ አልነበረም፣ ቤንዚል ነበረ። ያውም የእሳት ወዳጅ የሆነውን ቤንዚል። ከዛ ቤቱን ተባብረው አቃጠሉት። አየሽ፣ መጀመሪያ ማ ቤንዚል ማ ውሃ መሆኑን መለየት አለብሽ። ቆይ ሄኖክ ስለምንድን ነው እያወራኝ ያለው? ስለ ውሃና ስለ ቤንዚል ልዩነት። እኔ ምንም እየገባኸኝ አይደለም። ለምንድን ነው ዙሪያ ጥምጥም የምትሄደው? መናገር የፈለግከውን ቀጥታ አትናገርም እንዴ? ሳምሪ፣ እኔ እኮ ልማር ነው የመጣሁት። ለምን በጧቱ ታዝግኛለሽ? ልለምንህ አንድ ነገር ብቻ አልወቅ። በቃ ዝም ብዬ ከምጎዳ ቁርጤን አውቄ ቁጭ ብል ይሻለኛል። ሄኖክ አሁንም በፍቅር አብረኸኝ ነው ያለኸው? ስንቴ ልንገርሽ ሳምሪ፣ አሁን ስለ ፍቅር ማሰብ አልችልም አልኩሽ እኮ። በጣም ጥሩ። መጀመሪያውም እኮ እንደዚህ ብትነግረኝ ይሻለኝ ነበር። ይኸው አሁን ነገርኩሽ። አንድ ቀን ግን እግሬ ስር ወድቀህ ትለምነኛለህ። እሺ? እንደዚህማ ተጫውተህብኝ አትቀርም። ለሁሉም ነገር ዋጋ ትከፍልበታለህ። ሳምሪ፣ ምንድነው የምትዘላብጂው እንዴ? ስለ ፍቅር ማሰብ አልችልም ስልሽ እስከ ዛሬ ደህና አልነበርኩ ምን ሆነ ነው ብለሽ እንደምጠይቅ ጭራሽ ትዝችብኛለሽ። ምክንያትህ እኮ ግልጽ ነው። ይሄ ሁሉ የሆነው በቬነስ ነው። እኔ እንደዚህ አይነት ሰው እንዳልሆንኩ በደንብ ታውቂያለሽ። ቬነስ ጓደኛዬ እንጂ ምንም አይደለችም። እሱማ እኮ ብለኸኝ ነበረ፣ ግን አታለልከኝ። ከሃዲ ነህ እንዴ? ማለት እንዴ? እቺ ልጅ እንዴት ነው የምታስበው? ቆይ ስለ ፍቅር ማሰብ አልችልም ማለት አላፈቅርሽም፣ ካንቺ ጋር መሆን አልፈልግም ማለት ነው? ያማታል እንዴ? ሌላ ጭንቀት ጨምርብኛለች እንዴ? ሰውዬ ምን ልትሰራ መጣ? እኔና አንቺ ቀጠሮ የለም መስሎኝ። የምን ቀጠሮ? ላስብበት ብለሽኝ ነበር እኮ ባለፈው። ምናልባት ካሰብሽበት ብዬ ነው የመጣሁት። አስቤበታለሁ፣ ግን ይቅርብኝ። ችግር የለውም እኮ አልማዝ። ማውራት ያለብንን ነገሮች እኮ ማውራት እንችላለን። ነገሮች በሌላ መንገድ ከሚሆኑ በንግግር ይሻላል እኮ ብዬ ነው። ይኸውልህ እኔ የይርጋን ሀቅ ወይም ያንተን ሀቅ አልፈልግም። የራሴን 50% ብቻ ስጡኝ እኮ። ገባኝ እኮ። እሱንም ቢሆን ለማግኘት በእኔ መንገድ እንሂድ እኮ ነው ያልኩሽ። ግልጽ አድርገህ ንገረኝ እስቲ፣ ምንድን ነው ያንተ መንገድ? ጥሩ፣ እኔም ያልኩት እኮ ይህንን ነው። ለይርጋ ወጥመድ እናዘጋጅለት። ከዛም ወጥመዳችኑ ሰተት ብሎ ሲገባ አክሲዮኑን እናስፈርመዋለን። ያኔ እኔም ትክክለኛ 50%፣ አንቺም ደግሞ ሀቅሽ የሆነውን 50% ታገኛለች ማለት ነው። ምን አይነት ወጥመድ ነው የምናዘጋጀው? አዎ አሁን በጣም እየተግባባን ነው። ወጥመዱ የሚሆነው ምን መሰለሽ?
እሱ የባልሽ ገዳይ ስለሆነ እሱ ገና አልተረጋገጠም። አንተም ልትሆን ትችላለህ። እውነት ግን አንድ ቀን ትወጣለች። ኦኬ፣ እሱን የምታዩ ቀን ታዩዋለሽ። ብልጥ ልጅ ግን የያዘውን ይዘው ነው የሚያለቅሰው። መጀመሪያ ንብረትሽን አስመልሽ። ጥሩሽ። ስለዚህ ወጥመዱ ምን መሰለሽ? ልጅሽ የአባቴ ገዳይ ይርጋ ነው ብሎ ይርጋ ላይ ይነሳበት። በፍጹም ልጄ እንደዚህ አይነት ነገር ውስጥ እንዲገባ አላደርግም። አሁንም እኮ እያደረግሽ ያለሽው ነገር እንደዛ ነው። ንብረትሽን ለማስመለስ በህግ በኩል ብትሄጂ ይርጋ ያውቃል። የዛኔ ደግሞ ያንቺ ስስጎን ልጅሽ ስለሆነ በልጅሽ በኩል መምጣቱ አይቀርም። እሱ ይሄን የሚያደርግ ቢሆን እስካሁን ያደርገው ነበር። ይኸውልሽ አጠገቦኝ እየሰራው ያለሁት እኮ እኔ ነኝ። አሁንም ዝም ያለሽ ለምን እንደሆነ ታውቂያለሽ? የትም አታመልጭም ብሎ ስላሰበ ነው። ትንሽ እንኳን ለክርክር የሚሆን ጉልበት እንዳለሽ ያወቀ ቀን ግን እመኚኝ ልጅሽ ላይ እጁ ማንሳቱ አይቀርም። እሺ፣ ስለዚህ ምን ላድርግ? ማድረግ ያለብሽማ መቅደም ነው። ከቀደምሽው ምንም ሊያደርግ አይችልም። እሺ፣ መጀመሪያ ልጄ ምን እንደሚያደርግ ንገረኝ። ይኸውልሽ ሲጀመር ልጅሽን የሚጎዳ ነገር አይደለም ያሰብኩት። ልጅሽ ከይርጋ ልጅ ቬነስ ጋራ በተደጋጋሚ ጊዜ እያየሁት ነው ያለሁት። ስለዚህ በቬነስ በኩል ረጅም መንገድ መሄድ እንችላለን ማለት ነው። ለምሳሌ እንዴት? ሀብል ልብ አንጠልጣይ ተከታታይ ድራማ። ግን ደግሞ ወደድንም ጠላንም ሚስት ሆኛለሁ። በዛ አዳራሽ ውስጥ በእኔ በአንተም ቤተሰቦች ፊት ሚስቴ ነሽ ብለህ ቀለበት አድርገህ ቆይ ምን እያደረግሽ ነው? ከውጭ ዘፈኑ አይሰማም? ብር አምባሪ ልሰጥህ ነው። አያስፈልግም። ፈልጌ ያላገባው ሴት ብር አምባር ለኔ ምን ያደርግልኝ? ማታ እንደዛ ጉሮሮ እስኪዘጋ ብር አምባር ሰበረለው ስላምሽቼ መቼም አታሳፍረኝም አይደል? እንደ ወንድሜ ልጅ ጥሩም ሆነች መጥፎም ሆነች አንድ ሚስቴ አድርጌ ተቀብያታለሁ። አልገባህ? የኔ ፍላጎት ባሏ መስለ ሳይሆን እውነተኛ ባሏ ሆነ መታየት ነው ፈልገው። እሱን በፍቅር አስይዛለሁ ስል እኔ ቀድሜ በፍቅሩ ሳልቀር ምን እኔ ዝራና ፍቅዋል ወንድሜን ስታማግጠው እጅ ከፍንጅ ነው ያስኳቸው። ከምንም በላይ ሽንፈት ያመኛል። ምንድነው የምታወሪው? እስክንድር አንተ መቼም አትሞትብኝ እባክህ አባዬ። ለምንድን ነው እንደዚህ ይሆንሻለሽ? እኔ ምን ሆንኩኝ? ሚስት ናት እዚህ ቤት ውስጥ ምንም መብት እንደሌለ ለማሳየት እየሞከረች አለችው። የባል እህት ብዬ ስላከበርኩሽ ነው መስመር እያለፍሽ ያለሽው። ምንም የባልና የሚስት ወግ የለንም። ሌላው ቀርቶ እንደ ባል ጫፌን እንኳን ሊነካኝ አልፈለግም። ጥሩ ባል እንደሆነሽ ቢያንስ ትንሽ ጊዜ ስጭ። ቆይ ግን መቼ ነው እኔ ከዚህ እስር ቤት ነፃ የምሆነው? እስር ቤት እንዳለሽ ነው የሚሰማሽ? ወዴትም ንቅንቅ ማለት አትችይም። ከዚህ እብደት የሆነ አለማችሁ እየወጣሁላችሁ ነው። ወዴት ነው የምትወጪው? ያገባሻል? አሁንስ በጣም ያበዛሽው አይመስልም? ምን አባሽ ነው ያልሽው? አንቺ ማትረቢ ምንድነው እዚህ ቤት ውስጥ ሲከናወን ያለው? በቃችሁ። እዚህ ቤት ምን እየተከናወነ እንደሆነ የሚነግረኝ ሰው አለ? እባክህ አባዬ አትበሳጭ። ይሄ እኮ ያው የቤተሰብ ጸብ። እዝራ ለራት ይዤሽ መውጣት ፈልጋለሁ ብሎኝ ነው። ልጄ ደስተኛ ሚስት አድርጎ አላዚሽም አይደል? የኔ ልጅ ብሎት ከልጁ አፋቱኛል። የማህደርን ፍቅር በልብ ይዤ ለአንቺ ጥሩ ባል መስዬ ለመታየት እሞክራለሁ። ግልጽ ነው። ተግባባለሁ። ገባኝ። ይሄንንም የቤተሰብ ጸብ ነው በለኛ። ስለ ሀብል ጦርነት ልትነግረኝ ነው መኝታ ቤት ድረስ ፈልገኝ የመጣው ማለት ነው? ዝም ብዬ ሰዓት ጫጉሏን በደስታ ሳልፈቻል መሰለኝ። በቅርብ ቀን በማዶ ሲኒማ ይጠብቁን። እንደጀመረው ቆንጆ ነው ግንኙነቱን ይጀምር። ከዛ በኋላ ታምነዋለች፣ ወደ ፍቅር ይገባሉ። የዛኔ ያሳምኗት ይዟት ይጠፋል። ከዛ በልጁ እንደራደራለን ማለት ነው። ለምን የቀሽም አስተሳሰብ ታስባለህ? እዚህ ጉዳይ ውስጥ እኮ ልጅን ማስገባትና እሷን እንዲያፈቅር ማድረግ አይጠበቅብህም። ለምን አንተ ራስህ አግታ እንደራደረም? አልማዝ ለዚህ ከሆነ ነገሮች የተበላሸው። ይኸውልሽ ከባድ በሆኑ ሰዎች መካከል ቀጥታ ፍልሚያ አይደረግም። ልጅቷን እሷ አሳመናት ማለት በግድ ሳይሆን ይዟት የሚሄደው እሷም የሱ ደጋፊ ሆና ነው ማለት ነው። እስቲ ቆይ በደንብ አስረዳኝ። ልጅቷ እንደ አባቷ አይደለችም። መልካም አስተሳሰብ ያላት ልጅ ነች። ግን ደግሞ ሁሉ ነገሯ በአባቷ ቁጥጥር ስር ነው ያለው። ለኛም ለይርጋም መሳሪያ መሆን ትችላለች። ዋናው ነገር ግን ቀድሞ መተኮስ ነው አልማዝ። ስለዚህ ልጅቷ የሱ መሆኗን በሚገባ ካረጋገጠ በኋላ እንድትረዳው መጠየቅ ይቻላል ማለት ነው። የእውነት ግን እሺ ብላ ትቀበለዋለች ብለህ ታስባለህ? ፍቅር ከያዛት ታደርጋለች። በዛ ላይ ደግሞ እውነትን ይዞ እየተከራከረ እንደሆነ ካወቀች ታግዘዋለች በሚገባ። ጥሩ ሀሳብ ይመስላል። ግን አንድ ጥያቄ ልጠይቅ። የፈለግሽውን ጠይቂኝ። ለእያንዳንዱ ነገር ቀድሜ ተዘጋጅቼበታለሁ። እስኪ ንገረኝ፣ ይርጋ ልጁን ስለያዝንበት ብቻ ክዳ እሷ ከኛ ጋር ስለተባበረች ድርጅቱን የሚሰጠን ይመስልሃል? በደንብ እንጂ። ምክንያቱም ቬነስ አንድና ብቸኛ ልጁ ነች። ከሷ በኋላ ይርጋ መውለድ አልቻለም። በሷ ድርድር የሚባል ነገር አያውቅም።
በዚህ ላይ ደግሞ ከዚህ ድርጅት ውጪ በጣም በርካታ ድርጅቶች አሉት። ስለዚህ ይርጋ ወድቆ አይወድቅም። እስቲ ቆይ እንግዲህ ላስብበት። ምኑን ነው የምታስቢበት አልማዝ? ልጅሽ እኮ በዚህ ሂደት ምንም ነገር አይጎዳም። ገባኝ። ትንሽ ላስብበት። በዚህ ጉዳይ ላይ ደግሞ ልጄንም ማማከር አለብኝ። አይ አልማዝ፣ ልጅሽ አጉል ደርሶ ፊት የሚል ልጅ ነው። ምናልባት ሁኔታው መሀል ላይ ደርሶ ሊያበላሸው ይችላል። እና እንዴት ነው ማድረገው? ይኸውልሽ እንደ እናት አንቺ ማድረግ ያለብሽ ከእሷ ጋር በጥሩ ሁኔታ እንዲቀራረቡ ማድረግ ነው። ቆይ እንዴ ይርጋ ከእሷ ጋር ሆኖ ቢያየው እኮ ልጄን አንድ ነገር ሊያደርገው ይችላል። ወይ አልማዝ፣ በደህና ጊዜ ልጅሽን ደብቀሽ አሳድገሽዋል አይደለም? ይርጋ እኔ ራሴ እኮ ልጅሽን ያወቅኩት አንቺን ካገኘው በኋላ ነው። ስለዚህ እንደ ቀላል ሊያውቀው አይችልም። እሺ ዛሬ ስጠኝና ላስብበትና ተገናኝተን እናወራለን። መልካም፣ ስለተረዳሽኝ በጣም አመሰግናለሁ። ምን ሆነሽ ነው ሳምሪ? አይ ምንም አልኩም፣ ትንሽ ብቻ ከፍቶኝ ነው። ዝም ብለሽም አይደለም ቬነስ ስታወራኝ ነበር። ተጣልታችሁ ነበር መሰለኝ አይደል? ወይ ነው ምክንያት? ቆይ እሷ ግን የሰው ፍቅረኛ ላይ ፊት ማለት ምን ያደርግላታል? ለምን አተውልኝም? እና በሱ ምክንያት ነው እያለቀሽ ያለሽው? አዎ ስለ ፍቅር ማስብበት ጊዜ ላይ አይደለሁም ማለት። ታዲያ ሌላ ምን ምክንያት ሊኖር ይችላል? አይደለም እሷ ናት። እሷ ከመጣች በኋላ ነው የኔና እሱ ነገር የቀዘቀዘው። ነገሩም አንድ ሁለት እያለ ጭራሽ ስለ ፍቅር ማስብበት ጊዜ ላይ አይደለሁም ማለት። እኔ ግን እንደዛ አይመስለኝም። በቃ አንቺም ስሜታዊ ሳትሆኚ ጠጋ ብለሽ አውሪ። ይሄ እንዴት አይገባሽም ሄለ? ስለ ፍቅር ማስብበት ጊዜ ላይ አይደለሁም እኮ ያለኝ። ሂጂልኝ አላፈቅርሽም ማለት ሼም ይዞት ነው። ቀጥታማ እንዴት እንደዛ ይለኛል? እኔ እንጃ። እንደዛ ነው ብለሽ ነው? አዎ እንደዛ ነው። ሄኖክን እኮ አውቀዋለሁ። እስኪ አንድ ነገር ንገሪኝ። አንቺ የዛች መጥፎ ጓደኛ ነሽ አይደል? መቼም ላንቺ ማውራቱ አይቀርም። የጀመሩት ግንኙነት አለ? በሁለቱ መሀል የተጀመረ ግንኙነት እንደሌለ ግልጽ ነው። እሺ አንቺ ስለሱ ስለማታውቂ ይሆናል። እሷ ግን እያሰበች ነው አይደል? አላቅም ሳምሪ። አይዞሽ ወሬ አመላላሽ አትባይም። ግን በፍቅር ምክንያት እንደዚህ ሳዝን አላሳዝንሽም? በዛ ላይ ደግሞ እኮ መጀመሪያ ከኔ ጋር ነበር የነበረው። ገባኝ እኮ ስላሳዘንሽኝ ነው መጥቼ ያወራሁሽ። እሺ ትንሽ ተስፋ ካለ እርጂኝ፣ ካልሆነ ደግሞ ይሄን ትምህርት ቤት ለቅቄ ልውጣ። እሷን ማየት አልፈልግም። ምን እንደምልሽ አላቅም። በቃ አንቺ ስሜቱን ለመረዳት ሞክሪ። እኔ እንደዚህ ነው እንደዛ ነው ምልሽ ምንም ነገር የለም። ይመችሽ። ሲጀመር እኔ ነኝ ጥፋተኛ። አትቀየሚኝ ሳምሪ። እኔ እርግጠኛ ሆኜ የማወራሽ ነገር ስለሌለ ነው። እሺ አልኩሽ እኮ ምንድነው የምትይኝ? አጉል አቀኛ አሉን አትበይ። እንዴት አባቱ ደስ የሚል ቀን ነው ዛሬ። በቀኝ ጎኔ ነው የተነሳሁት። እንኳን ደስ አለሽ። ሁሌ በቀኝ ጎንሽ ተነሽ። ቆይ እንደዚህ ማንም ሰው የሌለበት ቦታ ተገናኝተን ዝም ብለን ሊያይ ነው? ታዲያ እየጮህን ላይ አሁን ወደዛ ሂጂ ልሂድበት። ጥያቄዎቼ መልሽልኝ፣ ከዛ ትሄጃለሽ። ምን አስቸኮልሽ? እሺ ምንድን ነው ያለሽ ጥያቄ? ከሄኖክ ጋር የጀመርሽው ነገር ምንድን ነው? ቆይ የኔ ፍቅረኛ መሆኑን ታውቂያለሽ አይደል? ምን ብዬ ብመልስልሽ ነው ላንቺ ደስ የሚልሽ? ደስ የሚለኝን ነገር ሳይሆን እውነታውን እንድትነግሪኝ ነው የምፈልገው። ከዛስ የጀመርሽውን ለቅሶ ልቀጥይ ነው? ጥግሽን ይዘሽ ስታለቅሽ እኮ ቅድም አይቼሻለሁ። አሁን አፍ መካፈቱን ተይና የጠየኩሽን መልሽልኝ። እኔና ሄኖክ ፍቅረኛሞች ለመሆን መንገድ ጀምረናል። እኔ ደግሞ ሄኖክን በጣም አፍቅሬዋለሁ። ምን ማለት ነው? እኔም እኮ አፍቅረዋለሁ። ኧረ እባክሽ ታፈቅሪዋለሽ እንዴ? ወይኔ እኔ መቼ አወኩኝ በእናትሽ። እና ምን ይሻላል? እየቀለድኩ አይደለም። ቆይ እሱ ላንቺ ስሜት አለው? በደንብ ነው ያለው። እንደውም በዚህ አጋጣሚ ልንገርሽ፣ ልንጋባ ሽማግሌ ሊልክልኝ ነው እና ለሰርጌ ሚዜ እየመረጥኩኝ 3ኛ ሚዜ ጎሎኛል። ለምን አንቺ አትሆኚልኝም? ሰሚኛለሽ? ሄኖክን ማትርቂ ከሆነ እገልሻለሁ። እሺ? ወይኔ ሳምሪ በጣም አስፈራራሽኝ። ሁለተኛ ቀና ብዬ አላይብሽ፣ አጠገብ እንኳን አልደርስም። እንደዚህ እንደሳቅሽ የምታለቅሽበት ጊዜ ይመጣል። እሺ? እሺ በትዕግስት ጠብቅሻለሁ። አንቺ ምንድነው? አረ እናንተ ልጅ ምን ሆናችሁ ነው? ቦንስ ተልሰው ምን ይላል እንዴ? እንግዲህ እሷ ነች ገና ከመምጣቷ ሰው ባለ ፊት ያለችው። ስለዚህ ባለጌ ትባላለች። ሴትዮ አርፈሽ ተቀመጭ። እሺ? ያልኩሽ ነገር በሙሉ ውሸት አይደለም። እሺ? አሳይሻለሁ። እሱን እናያለን። ሄኖክ ልጆቹን ካፋጃቸው እና ማን ናቸው ደግሞ? ቬነስ እና ሳምሪ ናቸው እንዴ? እኔ ባንተ ምክንያት ሮሮ ሰሚና አገላጋይ ሊሆን እንዴ? ድጋሚ ተጣሉ እንዴ?
ታዲያ እነሱን ከመገላገል መልስ እኮ ነው የመጣሁት። የሆነ ነገርማ ማድረግ አለብክ። ቆይ እኔ ግን ምን ላርጋቸው? እንዴ የምታረጋቸውን አርጋቸው። እኔ ከዚህ በላይ መከሬን መብላት አልፈልግም። አንቺ እነሱ እንደዚህ እየሆኑ መከሬን በለው እስቲ ትንሽ አታፍሪም? አላፍርም። ያልተነካ ግልግል ያቅም አሉ። ሰማኛለህ ሄኖክ፣ በቃ እንዳቸው ምረጥና ጨርስ። ከዛ ይለቅላቸው ያለቃቀሳሉ። አለቀ በቃ። እንደዛ ከሆነ እንደውም ሁለቱንም አልፈልግም። ሁለቱንም ያማህል እንደ አንተ? አዎ ሄለን፣ እንደውም እውነቱን ልንገርሽ፣ እኔ ህመም የሚነሳብኝ ሁለቱን ሳያቸው ነው። ጉድ ፈላ እና በቃ በቃ። አዎ በቃ እንደዚህ ግልግል ማለት ይቻላል አይደል እንዴ? ምን አገባ ታዲያ? እውነቱን ከሆነ ሂጂ ለሁለቱም መርዳቸውን ላርዳቸው። እንደፈለግሽ፣ ከፈለግሽ ንገሪያቸው፣ ካልፈለግሽም ተይው። አይ ተውት። ደግሞ ሌላ ችግር እራት እንደጀመርከው እንደፈጠጠረ ጨርሰው። እኔ ምንም ነገር አላየሁም አልሰማሁም። አለቀ። እሺ እኔ ደንባራ በሂጂ፣ እኔ ራሴ ጨርሰዋለሁ። በቃ በልሽ ቻው። እንዴ ዛሬ ደግሞ ሰላምታም የለም እንዴ? ምንድነው? በጣም ተናደሻል። አባዬ በጣም ተናድጃለሁ። አይምሮዬ እንዳለ መጥፎ ነገር እያሰበ ነው። ምንድነው? ምን ተፈጥሮ ነው? እኔ ሄኖክን በጣም ነው ማፈቅረው። በሄኖክ ቀልድ አላውቅም። እሷ ደግሞ በሄኖክ መታብኛለች። ስለዚህ ገላታለሁ። አንቺ ማታመጪው ነገር የለም። ደግሞ ብለሽ ለወንድ ብለሽ አንዲት ሴት ልገኝ ነው? አዎ ገላታለሁ። እኛ ትምህርት ቤት ስትገባ እኮ ነው የሄኖክ ፍቅር የቀነሰው። ቬነስ ካልሞተች ፍቅሬን አጣው ማለት ነው። እና የምትገዩ ቬነስን ነው? አዎ አባዬ፣ የሆነ ነገር አድርጌ ዛሬ ነገ ሳልል እገላታለሁ። በይ አንቺ አርፈሽ ተቀመጪ እሺ። ቬነስ ላይ እጅሽ እንዳታነሺ። ለምን ሲባል? አይደለም ቬነስን ልትገያት ይቅርና ጮክ ብለሽ እንኳን ብትሰድቢያት እሷ ከፈለገች እንዲ አዘቅዝቃ ልታስገርፍሽ ትችላለች። ማን አባቱ ነው የሚገርፈኝ? ማን አባቱ ምን አባቱ ኬት አባቱ ምናምን የሚባል ነገር አይሰራም። ከፈለገች ታደርገዋለች። አርፈሽ ተቀመጪ። አባዬ ለኔ ነበር እኮ ማገዝ የነበረብህ። ጭራሽ ለሌላ ሰው ታግዛለህ? ትሰሚኛለሽ ሳምራዊት፣ በእናንተ የህፃናት ዕቃቃ ጨዋታ ምክንያት እኔ እሳት ውስጥ መግባት አልፈልግም። አርፈሽ ተቀመጪ ብያለሁ፣ ተቀመጪ። አባዬ እገዛህን አልጠየቅኩም፣ ስለዚህ አደርገዋለሁ። አንቺ አባትሽ እኮ ነኝ። አጉል ላፍ ሄዳለሁ በጠብጣለሁ የምትይ ከሆነ እዛ መኝታ ቤት አስገብቼ ነው የምቆልፍብሽ። ከዚች ቤት እንዳትወጪ ነው ማድረግሽ። ቆይ በዚህ ልክ አንዲት ሴትን መፍራት ልክ ነው? እኔ እሷን አይደለም የፈራሁት፣ ከኋላ ያለው ነገር ነው ያስፈራኝ። ምንድነው ከኋላው ያለ ነገር? እሱ ላንቺ ምንም አይጠቅምሽም። አሁን ተይኝ፣ ገብቻ አረፍ ልበልበት። ኧረ የፈለገ ነገር ይመጣታል እንጂ ሄኖክንማ አሳልፌ አልሰጥም። ሄኖክ ምን አላየኝም ነው ወይስ አውቀህ ነው ዘግተህ ያለፍከኝ? አይ እቺ ኦኬ ነው እንዳላየኝ ያለፍኩት። ለምን ሲባል? ማውራት ስላልፈልግ። የምርህን ነው እንዲህ ጉፍጥጥ ብለህ የምታወራኝ? እኔ እኮ ቅድም ማውራሽ ነገር አለኝ ስላልክ ነው ቆሜ የጠበቅኩ። ቆይ እንደው ዛሬ ትክክል አይደለም። የሆንከው ነገር ካለ ንገረኝ። የሆንኩትን ነገር አሁን ልነግርሽ አልችልም። ቆይ ግን አንቺ መጥፎ ሰው ነሽ እንዴ? መጥፎ ሰው ነሽ እንደዚህ ተብሎ ይጠይቃል እንዴ? እንዴት እንደምጠይቅሽ እኮ ግራ ገብቶኝ ነው። ቬነስ ይርጋ። ቬነስ ይርጋ? ቬነስ ብቻ ማለት አይበቃም ነበር? ችግር የሚያመጣው ሁሌም ተጎታችሁ ነው። ለማንኛውም አንድ ጥያቄ ልጠይቅሽ። የኔ የምትዩ ሰው የሰው ሀቅ ቢወስድ ምን ታደርጋለሽ? በህይወት የምጠላው በሰው ሀቅና በሰው ላብ የሚጫወት ሰው ነው። ሁሌም ቢሆን በሰው ላብና በሰው ደም የመጣ ነገር አዙሩ ነው የሚደፋ። እንደዚህ አይነት አስተሳሰብ ስላለሽ ደስ ብሎኛል። አመሰግናለሁ። ግን አስተዳደጌ ነው። አስተዳደጌ? እውነት ነው ማለት ነው? ሳይማሩ ያስተማሩን ቤተሰቦቻችን የሚባለው ማለት የኔ አባት እኮ የተማረ ሰው ነው። ደግሞ አባቴ የሰው ላብ የሰው ሀቅ የማይፈልግ ሰው ነው። ለዛ ነው ይሄንን ምክር ቀን በቀን የሚመክረኝ። እርግጠኛ ነሽ አባትሽ እንደዚህ ብሎ ይመክርሻል? አዎ። ምን ነው? እና የኔ የምትዩ ሰው የሰው ሀቅ ቢወስድ ለማስመለስ አንቺ የራስሽን ኃላፊነት ትወስጃለሽ? በሚገባ። ሲጀመር መጀመሪያም እንደዚያ እንዲያደርግ አልፈቅድለትም። ድንገት እኔ ሳላቅ አድርጎትም ከሆነ እንዲመልስ አድርገዋለሁ። ያወራሹን የምትተገብሪው ከሆነ ጥሩ ነው።
ቆይ ግን ለምንድን ነው እንደዚህ አይነት ጥያቄዎች የጠየቀኝ? ለጠቅላላ እውቀት ሪሰርች እየሰራው ስለሆነ ያግዘኛል። ከዚህ በኋላም ብዙ ጥያቄ ጠይቅሻለሁ። ምንም አተታሳታ በጂ ቀጥታ መመለስ ካልክ ይሁንልሽ። እና አንቺም ማውራህ ነገር አለ ብለሽ ነበር። እኔ ስለጨረስኩ መቀጠል ትችያለሽ። የኔ እንኳን ለሪሰርች ምናምን አይደለም፣ እውነት ነው። ከልብ ሆነህ እንድትመልስልኝ ነው የምፈልገው። አታስፈራሪኛ። መመለስ የምችለው ከሆነ መልሳለሁ፣ ካልቻልኩ ደግሞ ይቀራል። መመለስ እንኳን ትችላለህ። መልስ ምን እንደሆነ ነው የሚያስጨንቀኝ። እንዴ አረ ቀጥታ ወደ ጥያቄው ቬነስ። የምን ዳርዳር ማለት ነው? አንቺም ጠይቀሽ ሹፍ በይ፣ እኔም መልሼ ወደ ቤቴ ልሂድ አይሻልም? በቃ እንደውም እኔ ወደ ቤት ልሸኛ እኮ። ጠይቂኝና ከዛ ትሸኘኛለሽ። አይ በቃ ልሸኝና እናወራለን። አፍቅረኝ እንዳላገባኝ ይገባኛል፣ ግን ደግሞ ወደድንም ጠላንም ሚስት ሆኛለሁ። በዛ አዳራሽ ውስጥ በእኔ በአንተም ቤተሰቦች ፊት ሚስቴ ነሽ ብለህ ቀለበት አድርገኸኛል። ቆይ ምን እያደረግሽ ነው? ከውጭ ዘፈኑ አይሰማም? ብር አምባሪ ልሰጥህ ነው። አያስፈልግም። ፈልጌ ያላገባዋ ሴት ብር አምባር ለኔ ምን ያደርግልኝ? ማታ እንደዛ ጉሮሮ እስኪዘጋ ብር አምባር ሰበረለው ስላምሽቼ መቼም አታሳፍረኝም አይደል እንዴ ወንድሜ ልጅ? ጥሩም ሆነች መጥፎም ሆነች አንድ ሚስቴ አድርጌ ተቀብያታለሁ። አልገባህ? የኔ ፍላጎት ባሏ መስለ ሳይሆን እውነተኛ ባሏ ሆነ መታየት ነው የምፈልገው። እሱን በፍቅር አስይዛለሁ ስል እኔ ቀድሜ በፍቅሩ ሳልቀር ምን? እኔ ስራውን አፈቅረዋለሁ። ወንድሜን ስታማግጠው እጅ ከፍንጅ ነው ያስኳቸው። ከምንም በላይ ሽንፈት ያመኛል። ምንድን ነው የምታወሪው? እስክንድር አንተ መቼም አትሞትብኝ እባክህ አባዬ። ለምንድን ነው እንደዚህ ይሆንሻለሽ? እኔ ምን ሆንኩኝ? ሚስት ናት እዚህ ቤት ውስጥ ምንም መብት እንደሌለ ለማሳየት እየሞከረች አለችው። የባለ ሄት ብዬ ስላከበርኩሽ ነው መስመር እያለፍሽ ያለሽው። ምንም የባልና የሚስት ወግ የለንም። ሌላው ቀርቶ እንደ ባል ጫፌን እንኳን ሊነካኝ አልፈለገም። ጥሩ ባል እንደሆነሽ ቢያንስ ትንሽ ጊዜ ስጭ። ቆይ ግን መቼ ነው እኔ ከዚህ እስር ቤት ነፃ የምሆነው? እስር ቤት እንዳለሽ ነው የሚሰማሽ? ወዴትም ንቅንቅ ማለት አትችይም። ከዚህ እብደት የሆነ አለማችሁ እየወጣሁላችሁ ነው። ወዴት ነው የምትወጪው? ያገባሻል? አሁንስ በጣም ያበዛሽው አይመስልም? ምን አባሽ ነው ያልሽው? አንቺ ማትረቢ ምንድን ነው እዚህ ቤት ውስጥ ሲከናወን ያለው? በቃችሁ። እዚህ ቤት ምን እየተከናወነ እንደሆነ የሚነግረኝ ሰው አለ? እባክህ አባዬ አትበሳጭ። ይህ እኮ ያው የቤተሰብ ጸብ። እዝራ ለራት ይዤሽ መውጣት ፈልጋለሁ ብሎኝ ነው። ልጄ ደስተኛ ሚስት አድርጎ አላዚሽም አይደል? እኔ ልጅ ብሎት ከልጁ ያፋቱኛል። የማህደርን ፍቅር በልብ ይዤ ለአንቺ ጥሩ ባል መስዬ ለመታየት እሞክራለሁ። ግልጽ ነው። ተግባባሉ? ገባኝ። ይሄንንም የቤተሰብ ጸብ ነው በለኛ። ስለ ሀብል ጦርነት ልትነግረኝ ነው መኝታ ቤት ድረስ ፈልገኝ የመጣው ማለት ነው? ዝም ብዬ ሰዓት ጫጉሏን በደስታ ሳልፈቻል መሰለኝ። ሳምራዊት። አቤት አባ። ነይ እስኪ። እስኪ ሳምሪ አንድ ነገር ላማክርሽ አሰብኩኝ። እስኪ ለአባትሽ አንድ ውለታ ትውይለታለሽ። ምንድን ነው እሱ? ከሄኖክ ራቂ። ከቻልሽ ከቬነስ ጋር አንድ ላይ የሚሆኑበትን መንገድ አመቻችላቸው። እየቀለድክብኝ ነው አባዬ? እየቀለድኩ አይደለም፣ የምሬን ነው ሳምሪ። ይኸውልሽ ቬነስ እና ሄኖክ አንድ ላይ መሆናቸው ለእኛ ቤተሰብ በጣም ይጠቅመናል። ቆይ ምንድን ነው እያወራ ያለው? እኔ ምንም እየገባኝ አይደለም። አይግባሽ፣ መቼም አይግባሽ። እንዲገባሽ አልፈልግም። ብቻ ይህን ነገር አድርጊልኝ። አባዬ በጣም እየተቀየርክ ነው። በቅጽበት ውስጥ ወንድሜን ወደ ውጪ ላከው። አሁን ደግሞ ማፈቅረውን ልጅ እንድተው ጭራሽ ከሌላ ሴት ጋር እንዳመቻቸው ትጠብቃለህ? እሺ ሁሉንም ነገር ተይ፣ ከሄኖክ ራቂ። ሄኖክን ለቬነስ ታይለት። በጭራሽ አላረገውም አባዬ፣ በዚህ ልስማማ አልችልም። ሳምራዊት ለምን እንዳስገድድሽ ታደርጊኛለሽ? የምልሽን ነገር ብቻ አድርጊልኝ። ምንም ብታረገኝ ይሄን ነገር በጭራሽ አላደርግም። ሄኖክን ከሚባለው በላይ ነው ማፈቅረው። ለጊዜው ብቻ አይደለም አብሬው ልሆን የምፈልገው፣ እስከ መጨረሻው ነው። እሺ በአንድ ነገር ብቻ እንስማማ። ቢያንስ ለ2 ሳምንት ብቻ ተይው። ትምህርት ቤትም አስፈቅጂና ቅሪ። አይደለም ለ2 ሳምንት፣ እችን ሰሞን ፊቱን ለቀየረብኝ ላብድ ነው። መልካም። እንግዲያውስ ከዚህ በኋላ የትምህርት ቤትም አልከፍልም፣ የምትንቀሳቀሽበትንም አልሰጥም። አለቀ። እንዴ ትቀልዳለህ እንዴ? የትምህርት ቤት ክፍያ እኮ ደርሷል። እኔስ መድረሱን ስለማቅ እኮ ነው ይሄንን ያልኩት። እንደዚህ እንደማታደርገኝ አምናለሁ አባዬ። አትመኝ። እኔ አድርጊ የሚልሽን ነገር የማታደርጊ ከሆነ አንቺ ደግሞ አድርግ የምትይኝ ነገር የማድረግ ግዴታ የለብኝም። የምርህን ነው እንደምታወራው አባዬ? ቀኑ ሲደርስ የምሬን እንደማወራ ታረጋግጫለሽ።
ደርሰሃል። መድረሴ ጥሩ ነው፣ ግን ይሄን ሁሉ መንገድ ዝም ብሎ ያስመጣሽን ጥያቄ እስኪ ንገሪኝ። በቃ እሱ ይቅር ሄኖክ፣ ሁሉም ነገር በጊዜው ሂደት ይሆናል። ቆይ ስለምንድን ነው እያወራሽ ያለሽው? ተው እሱን አልኩህ እኮ። በቃ አሁን ውረድ፣ የነገ ሰው ይበላል። መውረዱን ወደድልሻለሁ ቬነስ። ቆይ ግን ስለ ይርጋ ነው እንደ እያወራሽኝ ያለሽ? ስለ ይርጋ? ስለ አባቴ ምን ላወራ እችላለሁ? አይ ምንም ማለቴ ያው እንደዚህ ሊያሳስብ የሚችለው የቤተሰብ ጉዳይ ነው ብዬ ነው። እሱማ ያው በለው፣ የወደፊት ቤተሰብ መምረጥ ነው። የወደፊት ቤተሰብ ማለት እንዴት? ማለትማ ሄኖክ በቃ አፈቅርሃለሁ። ምን? አዎ ሄኖክ፣ አላሰብኩትም ነበረ፣ ግን በቃ አፈቅርሃለሁ። እኔ ምን እንደምልሽ አላውቅም። ችግር የለውም፣ አስብበትና ነገ ትነግረኛለህ። ይሻላል? አዎ እንደዛ ይሻላል። እሺ። ሄኖክ። አቤት። አፈቅርሃለሁ። እሺ። ሰላም ዳሪ፣ ጠዋት እንገናኛለን። ቆይ ለምንድን ነው እዛው አላፈቅርሽም ብዬ ያልነገርኳት? ሲጀመር ቬነስም ሆነች ሳምሪ ከኔ ጋር መሆን አይችሉም። በቃ ነገ በጠዋት እንደው ለምን ነገ አሁኑኑ ደውዬ አልነግራትም እንዴ? አንተ ምን ሆነ ብቻ ነው የምታወራው? ቬነስ ማለቴ ይርጋ ልጅ አፈቅራለሁ አለች። ምን? እውነትን ነው የምታወራው ሄኖክ? እኔም ገርሞኛል እማዬ። ሁለት የአባቴ ገዳይ ልጆች ያፈቅሩኛል። የኔ ልጅ ቆንጆ ስለሆንክ እኮ ነው። አባትም እንደዚህ ነበር ሴቶች የሚወዱት። ከስንቷ ሴት መንጋጋ መሰለ ፈልቅቅ ያገባሁት። ግን እኮ እኔን የሚወዱኝ ጠላቶቼ ናቸው። ደግሞ መልሱን ነገ ብያት ነው የመጣሁት። ቆይ እንደም ደውዬ ቆይ እስቲ ቆይ ተረጋጋ። ለምን እማዬ? እሷ ስለምን እያሰበች ታድራለች? ደግሞ እኔም ነገ ለመመለስ ለምን እጨነቃለሁ? አሁን ደውዬ አልነግራትም? የአባት ገዳይ የቬኔስ አባት አይደለም። እሺ ቆይ ታዲያ አባቴ ገዳይ የሳምሪ አባት አለሙ ነው? ቆይ እስኪ ዝም ብዬ ከመዘላብድ በደንብ አረጋግጬ እነግርሃለሁ። ታዲያ እሺ ምን ልበላት እማዬ? እሱማ ያንተ ውሳኔ ነው። ግን ፍቅር ምንም አያደርግልህ። ዝም ብለህ ጓደኛው አሁን ማለቴ ገብቶሃል። ካፈቀርካት በኋላ ልትጎዳ ትችላለህ። እሷ ካፈቀረችኝ እኔም ካፈቀርኳት ለምንድን ነው የምጎዳው? ነው ወይስ ምርጫሽ አይደለችም? ይኸውልህ አንዳንድ ሴቶች ችግር የለባቸውም። ዝም ብለውም ሊተውህ ይችላሉ። ያን ጊዜ እንዳትጎዳ ብዬ ነው። በእርግጥ እኔም አላፈቀርኳትም። ግን እማዬ ቆይ ብዙም አታፍቅር የሚባል ፍቅር አለ እንዴ? በልሽ እንደፈለክ፣ እኔ ምን አገባኝ? ሄሎ አልማዝ። ሄኖክ እንደወጣ ነው የደወልኩልህ። ምን ነው የተፈጠረ ነገር አለ እንዴ? አይ ያልከኝ ነገር ነው የሆነው። ማለት የይርጋ ልጄን ሳታፈቅረው አትቀርም። በጣም ጥሩ ነው፣ አሪፍ ነው። አየሽ፣ ለጥሩ ነገር ሲሆን ነገሮች በራሳቸው ጊዜ ይስተካከላሉ። አየ በጣም ከተቀራረቡ በጣም ቢያፈቅራትና በሆነ መንገድ ቢለያዩ በኋላ እኔንም እንዳይወቅሰኝ ፈርቼ እኮ ነው። ማን ያውቃል? አሳምኗት ንብረቱንም አግኝቶ እሷንም ሊያገኝ ይችላል። ከአባቱ ገዳይ ልጅ ጋርማ እንዲፋቀር አልፈልግም። እሱም ይሄንን አይፈልግም። አልማዝ፣ ፍቅር ምንም አያደርግለትም። ልጅሽ የአባቱን ሀቅ ቢያስመልስ ነው የሚሻለው። አዎ እኔም አወዳድሬ የመረጥኩት እሱን ነው። በእኔ በኩል ሳምሪ እንድተዋቸው ከሄኖክም እንድትርቅ የቻልኩትን ሁሉ እያደረግኩ ነው ያለሁት። ጥሩ በቃ ያለውን ነገር አሳውቅሃለሁ። አልማዝ በደንብ አምናኛለች ማለት ነው።
ሄኖክ ያለው ወትሮ ለምንድን ነው ያረፈደው? ደውለት ነው ደግሞ ይጓጓ ይመስላል። ዝም ብዬ ልጠብቀው። ምን ሆነሽ ነው? አብጃለሁ። አብጃለሁ? አዎ አብጃለሁ። ዛሬ መናዘዝ የምትፈልጊው ነገር ካለ ተናዘዥ፣ ምክንያቱም የመጨረሻሽ ቀን ነው።